ነው አለ ሄርሜላ ልጅ ይላል ምን ባለ ተዳረም አይደል ልጅ ናት እያልኩሽ እኮ እኔ ሄርሜላ የሚለው ተረፈ ነው ስሟ። ሄርሜላ እንግዲህ ዝዋይ ልጅ ናት። አይ ቲንክ በግርግሩ ያኔ ባጫሉ ግርግር ጊዜ ነው ወደ ወታደራዊ የገቡት። ስለናታ ሁለተኛ ልጅ ናት። አንድ ታላቅ ሚኪያስ ሚሊዮን የሚባል ወንድም አላት። ስለ ሄርሜላ ጉድ ልነግራችሁ ነው። መረጃውን ወደሚነግረን ልጅ እየደወልኩ ነው። ተከታተሉ። ጉድ ስሙ። ሰላም ጀለስ፣ እንዴት ነህ? ሰላም ይስጥልን። አብሮ ይስጥልን። ደህና ነህ? እግዚአብሔር ይመስገን። ስልክህን ይቅርታ አታቀኝም። ስልክህን ከሰው አግኝቼ ነው። የሄርሜላ የወንድሟ ጓደኛ ነህ ተብያለሁኝ። ስለ ሄርሜላ አንዳንድ ነገር ልጠይቅህ ነበረ። ሄርሜላ ማለት ሄርሜላ ሚሊዮን ተረፈ። ሄርሜላ አውቃታለሁ፣ አብሮ አደግ ነኝ። አዎ እኮ ስለሷ አንዳንድ ነገር በጣም ይቅርታ እንግዲህ ሳላቅ ሳታቀኝ ስልክህን ከሰው ተቀብዬ ነው። ሄርሜላ ማለት በጣም የምንወዳቸውን ጥንዶች እኔ እንጃ ስለሱ በኋላ አወራሃለሁ። በአጠቃላይ አሁን ግን ስለ ሄርሜላ ማንነት ማወቅ እፈልጋለሁ። የት ነው ተወልዳ ያደገችው? አሁንስ ያለችው ቡታጅራ እንደሆነ አውቃለሁኝ። ሪል ስለሷ ደግሞ ህይወት ልጠይቅ ፈልጌያለሁ። ባለትዳር ናት አይደለችም? ፍቅረኛ አላት የላትም? የሚለውን እንግዲህ ወንድሟ ያንተ ጀለስ ነው። ከወንድሟ ጋር በጣም ጓደኛሞች እንደሆናችሁ ነው የተነገረኝ። እስኪ በአጠቃላይ ሄርሜላ ማናት? ጓደኛ አላት? ፍቅረኛ አላት? ባለትዳር ናት? ማንነቷን እስኪ ንገረኝ። እሺ እንግዲህ ሄርሜላ ማለት አይ ቲንክ የተረፈ አያቷ ነው። ሄርሜላ ተረፈ ሳይሆን ሄርሜላ ሚሊዮን ተረፈ ነው ስሟ። ኦኬ አሳስተሻል አንቺ ራሱ። ኦኬ እሺ። እና ሄርሜላ እንግዲህ ዝዋይ ልጅ ናት። አይ ቲንክ በግርግሩ ያኔ ባጫሉ ግርግር ጊዜ ነው ወደ ወታደራዊ የገቡት። ኦኬ ተወልዳ ያደገችው እንትን ዝዋይ ነው። ዝዋይ ነው። እሺ እንዴት ዝዋይ አሁን ባዙ የምትባለው ከተማ ማለት ነው። የቀድሞ ስሟ ዝዋይ የምትባለው እና ኖክ ሰፈር ነበረች። ለእናቷ ሁለተኛ ልጅ ናት። አንድ ታላቅ ሚኪያስ ሚሊዮን የሚባል ወንድም አላት እና ባለትዳር ናት። ነገር ግን ሄርሜላ በጣም ገና ልጅ ናት። ሰውነት ይዟት ነው እንጂ ባለትዳር እንኳን አይደለች። ያንተ እኩያ ታክላለች ወይስ ታናሽህ ናት? አረ ተሳስተሻል። እኔ እኩያ አትሆንም። የወንድሟ ጓደኛ ነኝ። ወንድሟ ራሱ አይ ቲንክ በሁለት ዓመት ወይም በአመት 5 ወር ምናምን ይበልጣል ከአንተ ማለት ነው። ስለዚህ አሁን ሚዲያው ላይ ማለት ነው የልጅ እናት ናት ባለትዳር ናት ምናምን ተብሎ እንደውም አንድ የእርጉዝ ቪዲዮ እየተሰራጨ ነበር። ያ ቅንብር ነው ማለት ነው። ነው አለ ሄርሜላ ልጅ ይላል ምን ባለትዳር አይደል ልጅ ናት እያልኩሽ እኮ እኔ እሺ። እና የዝዋይ ልጅ ነበረች። በግርግሩ ምክንያት ነው ቡታጅራ የገባች። ባይዘ ቡታጅራም ላይ አያቷ ሆቴል እንዳለው ታውቃለህ? ተረፈ ቡታጅራም ላይ አለው። ብቻ የቡታጅራ ሰው እንደሆኑ ነው የማውቀው። አባቷ ግን ተረፈ መሄዳ ሚሊዮን ክትፎ ቤት የሚባል ክትፎ ቤት እንደነበረው አውቃለሁ። ስለ ቤተሰቦቿ በደንብ ነው የማውቀው። ቤታቸው ለመመላለስ ስለነበረ ማለት ነው። እና ሄርሜላ ቆጣሪ ልጅና ከእንደዚህ አይነት አስተሳሰብ እንዲወጡ ሰዎች በነብሽ ባለትዳር ናት ምናምን ባለው ነገር ባለትዳር አይደለችም። ሄርሜላ ገና ስፔሻዋ 18 ራሱ አይሞላት በእርግጠኝነት በነብሽ ነገር ቢኖር ማለት ነው እኮ። አሁን እኔ ይሄንን ለምን ማጣራት እንደፈለኩ ታውቃለህ? ያው ምናልባት ቪዲዮአቸውን ታይ ይሆናል እና አብረሽ የሚባል ልጅ አለ ከሱ ጋር በጣም ያልሆነ ነገሮችን ስለምታደርግ ባለትዳር እንደሆነችና እንዲሁም የልጅ እናት እንደሆነች በየሚዲያው እየተሰራጨባት ስለሆነ እኔ ደግሞ አያቷን አውቃለሁኝ። አያቷ ቡታጅራ ላይ ሆቴል እንዳለው አውቃለሁ። ስለሷ ግን ማንነት እንደዚሁ የተዘበራረቀ ነገር ነው እየደረሰኝ ያለው እና ባለትዳር ከሆነች ለምንድን ነው ከዚህ ልጅ ጋር አላግባብ የሆነ እንትኖችን የምታደርገው የሚለውን
ስለሷ ማንነት ማጣራት ፈልጌ ነው ነገር አይደለም። ኤኒዌይ ስለሰጠህን መረጃ በጣም ነው የማመሰግነው። ያ ማለት አሁን ልጁን አፍቅረዋለች ማለት ነው እንደዚህ የምትሆነው? ያንን ማረጋገጥ ፈልጌ ነው። ባለትዳር ከሆነች ለምንድን ነው ይሄን የምታደርገው? ባለ ሀብት ናቸው። ገንዘብን ፈልጋ ከሆነ ዩቲዩብንም መስራት ፈልጋ ከሆነ እንግዲህ ሰው ዩቲዩብ የሚሰራው ለሀብት ነው አይደል? ለገንዘብ ነው። ባለ ሀብት ከሆነች ደግሞ ለምንድን ነው እንደዚህ አስቀያሚ ስራ ውስጥ የገባቸው የሚለውን ማለት የትውልድ ሀገሯ ያለችበት የህይወት ታሪክ እንዲሁም ስላለው ነገር ልትነግረኝ ፈልጌ ነው። አሁን በቃ ሚዲያ ላይ ታያቸዋለህ ግን አንተ ወይስ ያው የአካባቢ ልጆች እንደሆኑ የወንድሟም ጓደኛ ስለሆንክ ዝም ብሎ ታውቃቸዋለህ እንጂ ሚዲያው ላይ እያየሃቸው አይደለም? ሚዲያው ላይ እንደዚህ አልከታተላት። በእርግጥ ግን ተወሰነ ቪዲዮች ይመጡልኛል ምናምን እኔ ግራ ተጋብቼ ነበረ። በዚህ ያው ለዩቱብ ወይ ለቲክቶክ በማለት እንጂ የሚላ ላይፏ ሪል ላይፏ ይሄ እንዳልሆነ ነው የምነግርሽ። አስፈላጊ ከሆነ ደግሞ ብዙ አይነት የዛ አይነቶች አሉ። እነሱ ትክክለኛው መረጃ ልታገኝ ትችላለች። እኔ ግን እውነታውን የሚገርምሽ። ስለዚህ እንደዛ መጥቶ ነው ለዩቲዩብ ነው እንጂ ማንነቷ እንደዚህ አይነት ልጅ አይደለችም ማለት ነው። አሁን እንዴት ልንገር፣ ቪዲዮዎቿን እያየህ ነው፣ የተወሰነ አይተሃል። ልጁ ባለትዳር ነው። አሁን አፈቀርኩት ብላ የምትለው ልጅ ባለትዳር የልጅ አባት ነው እንደሆነም ታውቃለች። ከሱ ጋር በጣም አላስፈላጊ ንክኪ ላይ ነው ያለችው። ለዛ ነው አንተን ላጣራ የፈለኩት። ሄርሜላ ባለትዳር ከሆነች ከዚህ ልጅ ጋር ምን ትሰራለች? ለምንድን ነው ይሄን ልጅ የተጠጋችው? ወይስ አስተዳደጓ እንደዚህ ነው ያለውን ነገር ማለት ማንነቷ ማጣራት ስለፈለግን ነው። ገባህ? ለምን ከልጁ ጋር በጣም ያልሆነ ንክኪ ስላላት ማለት ነው። እና ቤተሰቧም እየተወቀሱ ነው። እኔ ስልሽ ቪዲዮን በተወሰነ ሰው ያው ነገር ሊስቶኝ አብራደግ ስቶኝ ቪዲዮ በጣም ችግች በሚለው ሼር ትደራረግ ያለሽ አጋፍ ብዙ ላከታተላለን። ሆኖም ሳለ ግን ልጅቷ እንደዚህ አይነት ሰው አለችም። ቤተሰቦቿ በጣም ከተማ ውስጥ የተከበሩ ፋሚሊ ነው። ቤተሰቦቿ ከሀያቷ ጀምሮ ከወንድሞቿ አባቷ ጀምሮ ውድድር ውስጥ ያደገች ልጅ ናት። ምናልባት ለቲክቶክም ለዩቱብም ሊሆናል እንጂ የሌላ ትክክለኛ ማንነት ተመኝ እንደዚህ አይነት ማንነት ሌላት ልጅ ናት። ሌላ እንደዚህ አይነት ነገር አልደረሰችም። ከፍት መጣ መስራት አሁን ሞላትም እያልኩሽ ነው። እሺ በቃ አመሰግናለሁኝ። ወንድሟ በዚህ ዙሪያ ምንም ነገር ሲል ሰምተኸው አታውቅማ? ወንድሟ አንተ ታሰምናው ነው ይችላልሽ። ቁጥጥር አላቸው ስልሽ ቤት ውስጥ ቁጥጥር ቢኖራቸውም ግን ቤተሰቦቻቸው ትንሽ ነፃነት የሚባል ነገር የሚያምኑ ቤተሰብ ስለሆኑ ምናልባት በንግግር አሳምነው ሊሆን ይችላል። ልጅቷ እንደዚህ አይነት ባህሪ የላት በድጋፍ እና ወንድሟ ቢሆን ደግሞ ምናልባት ቲክቶክ ላይ የሱ አካውንት እንኳን አለ ያው ይገባዋል ብዬ አስባለሁ። ሁለት ነገር እንዳልሆነ ያቁም ቲክቶክ ምናምን እሱ ለሚሰራ ምናምን ለዛ ነገር ነው ብቻ ነገሩ ይሄንን። እሺ በቃ አመሰግናለሁ። ለማንኛውም በኋላ እደውልልሃለሁ። ቤተሰቦችን የተወሰነ ብዬ እደውልልሃለሁ። እሺ ስለሰጠኝ መረጃ ግን አመሰግናለሁ። እሺ